ሰላም እንዴት ናችሁ? አሁን ማሳያችሁ የመኖ አሰራር። እዚህ ቤት የሚሰራው መኖ ትንሽ ደረቅ ብሏል። ደረቅ ያለውን እንዴት ነው ወደ ትንሽ እርጥብ በደረቁ የምናደርገው? ስለዚህ እነዚህ በሬዎች አሁን ሁለተኛ ሳምንት ላይ ናቸው። ተቀይሯል ብዬ አስባለሁ። ቆንጆ ሰውነት አላቸው። ስለዚህ አሁን ምግቡ ይኸውላችሁ ትንሽ ይሄኛው ምግብ ያያችሁት እኛው ምግብ ትንሽ ደርቋል። ስለዚህ እርጥብ በደረቁ እናደርጋለን። አሁን ቀጥታ ውሃ ነው የምንጨምረው። ውሃን እዚህ ላይ መጨመር ነው። ስለዚህ አሁን ውሃ ጨምር ውሃ ጨው ጨውን ጨምርና ከዛም ታዳርሰው በደንብ አብላለው። ውሃውን ለብቻ አድርገውና አብላለው። ለምን ምግብ ስበላ መቼ ምግብ ስበላ የመበላት አቅሙ መጨመር አለበት። ከብቶቹ ለመብላት መቸገር የለባቸውም ካልጠገቡ ድረስ። አሁን ለምሳሌ ሆዳቸው እዚህ ጋር ጎርግዷል። እዚህኛው ሆድ ጎርግዷል። ሆዱ ጎርግዶ ምግብ እያለ ሆድ መጎርገድ ደግሞ የለበትም። እርጥበቱን የጠበቀ መኖ መሆን አለበት። ከብቱ ወይ በሬው ስበላ ምግቡ ሳነሳ ለማንሳት መቸገር የለበትም። ስለዚህ አሁን መኖውን እስቲ ትንሽ ቀይር አድርገን እናያለን። ለምን ማይነሳላቸው ስበሉ ማይነሳላቸው ከሆነ ትንሽ ችግር ነው። ሌላኛው ደግሞ ቤቱ ስሰራ የመብያው ገንዳው ትንሽ ከፍ ብሏል። ይኸውላችሁ እዚህ ጋር የሚበላበት በጣም ከፍ ብሏል። በሬ ተንጠራርቶ መብላት የለበትም። ተንጠራርቶ ከበላ ምቾትን ይነሳል። ምቾት ከተነሳ ደግሞ ቶሎ የመወፈሩ ችግር አሁንም ያጋጥማል። ስለሆነ እስቲ የተሰራው መኖ አይተን ምን ያህል እንዴት እንደሚበላ እናያለን። ኳሊቲ የቤቱ ኳሊቲ አንደኛ ነው። በቃ አየር ማስገባያው ይሄው አየር በዚህ ይገባል፣ ተመልሶ በዚህ ይወጣል። ከብቶቹ ራሱ ደግሞ ይወላችሁ ቆርቆሮ ላይ የተጨመረው እንጨትን እዩት። ይሄኛው እንጨት የዜብራ ይመስለው ማለት ነው። እዛ ጋር የታሰረው በሬ በምንም ታምር ቆርቆሮ ሊቆርጦ አይችልም፣ ቆርቆሮንም ሊጎዳ አይችልም። ስለዚህ በውስጥ እንደዛ ማድረግ ትችላላችሁ። ምናልባት ቀርቤ ላሳያችሁ እችላለሁ። እሱን ወደ መኖው እመለሳለሁ። መኖውን ሰርቶ ይጨርስና ወደ መኖው እመለሳለሁ። የዚህኛውን ቁመት ይዩት። አሁን የዚህኛው ቁመት አሁን በጣም ነው ከፍ ያለው። ከዚህኛው ቁመት እንዲህ እስከዚህ በጣም ነው ከፍ ያለው። ቢያንስ 30 ቢሆን አሪፍ ነበር። ይሄ ወደ 60 ይሆናል። ይኸውላችሁ ቁመቱ በጣም ረጅም ነው። በሬዎች የቱ ጋር እንደሚደርስ ስለዚህ ቁመቱ ማስተካከል ግድ ይላል። እና የቤቱን ያልኳችሁ ይኸውላችሁ እንዲህ ከተሰራ ቆርቆሮ አይጎዳ፣ ምንም አይነካም ማለት ነው። ስለዚህ መኖ መሰራት ያለበት እንዴት ነው? መኖ ይኸውላችሁ እንዲህ ነው መሆን ያለበት። አሁን የዚህኛው መኖ እና የዚህኛውን ልዩነት ማየት ይቻላል። ኦኬ ምናልባት የላይት ችግር አለ መሰለኝ። እንደዚህ መኖ ይሄኛው ትንሽ ረጠብ አድርገን ነው የሰራነው። ይሄኛውን እስቲ እንደሚበሉት እናያለን እንግዲህ እና እንዲህ መሆን የለበትም። እና ይኸውላችሁ አሁን በሬው ለመብላት ሲሄድ ይዩት ወይ አንዴ። ስለዚህ መኖ ስንሰራ መቼም ይሁን አሁን ይኸውላችሁ ይሄኛው ተንጠራርቶ እንዴት እንደሚበላ እንደዚህ ተንጠራርቶ መብላት የለበትም። ያኛውን ይዩት ይኸውላችሁ ይሄኛው ማለት ነው ተንጠራርቶ ስበላ ላሳያችሁ። ይሄኛው ነው ይኸውላችሁ መኖ ጋር አይደርስም ተንጠራርቶ። ስለዚህ ምንድነው ማድረግ ያለብን? አሁን ይሄኛውን እዚህ ጋር ይኸውላችሁ ለመብላት እንዲህ አንገቱን የሚጨንቀው ከሆነ ውስጡ ላይ ብሎኬት መጨመር ነው። ውስጡ ላይ ብሎኬት ጨምረን ከፍ ማድረግ ነው። ብሎኬት አንጨምርም ካለ ደግሞ እዚህ ጋር ማፍረስ፣ ይሄኛውን ማፍረስ ነው። ቢያንስ አንድ 20 ሴንቲ እንዲህ ወደ ታች ወርደን ማፍረስ ነው። ካፈረስን በሬው ደርሶ ይበላል ማለት ነው።
ምናልባት የዲዛይን ችግር አለ ማለት ነው እዚህ ቤት ውስጥ ያኔ ሲሰራ። ለምን በሬ ይውላችሁ እዚህኛውን በሬ ይዩት፣ አያችሁ ስበላ እንዲህ መጨናነቅ የለበትም። ቢያንስ ነገም ምን ይፈጠራል መሰላችሁ? የመተንፈሻ አካል ይሄ መዋጫው አለ አይደል? የሚዋጠው ወደ ውስጥ ማለፊያ መንገዱ ቱቦቹ ላይ ዳሜጅ ይሆናል። ሁሌ እንዲህ በተነካካው ሁሌ በተንጠራራ ቁጥር ውስጡ ሊደማ ይችላል። ስለዚህ ትራውማ ዲቨሎፕ ካደረገ ችግሮች ይፈጠራሉ። ስለሆነ ይሄኛው ማሰብ አለብን። መኖ ስንሰጥ ደግሞ ምንድነው ማድረግ ያለብን? እነሱ የሚወዱትን ለምሳሌ አሁን እነዚህ በሬዎች የቢራ ጭማቂን አልወደዱም። አሁን ይሄኛው ይኸውላችሁ እርጥቡ እንዴት እንደሚበላ አሁን ይሄኛው ምን ነው እርጥም ነው ማለት እርጥብ በደረቁ ነው። ይሄኛው ደግሞ ትንሽ ይኸውላችሁ ይሄኛው ትንሽ ደረቅ ይላል። ይሄኛው ይኸውላችሁ ረጠብ ይላል። ስለዚህ ረጠብ አድርገን መስራት ነው። እነሱ የማይፈልጉትን ከውስጥ ማውጣት ነው። ለምሳሌ ምናልባት የኑግፋ ጉሎ የማይፈልጉ ከሆነ በሽታ የማይወዱ ከሆነ እሱ ማውጣት ነው። አሁን እነዚህ የማይወዱት ነገር ምንድን ነው? የቢራ ጭማቂ ፍትም። ስለዚህ አልወደዱትም ማለት ደግሞ ቀስ በቀስ ማላመድ ነው። እንዲህ ምግብ እያለ እንደዚህ የሚቆሙ ከሆነ አፕታይት መጨመሪያ እነ ቫይታሚን ሰጠን ወደ አፕታይት አይመጡም ማለት ነው። ስለዚህ መሰራት ያለበት እንዴት ነው ብለን ስናስብ ማድረግ አለብን መሰለህ? ቢያንስ ለሁለት በሬ ያለ ጭማቂ ሰርተታ ያለ ገባ? ያለ ጭማቂ ሰርተታይና ያለ ጭማቂው የሚበሉ ከሆነ ጭማቂውን ጠልቶታል ማለት ነው። ጭማቂውን ከጠሉት ምንም ማድረግ አይቻልም። በሬዎችን ለማወፈር እስካስገባን ድረስ በሬዎቹ ደግሞ መወፈር አለባቸው። ስለዚህ አንዴ ጭማቂውን ላሳያችሁ። እነዚህ በሬዎች ጭማቂውን ያልወደዱት ማለት ነው። አልወደዱትም ማለት እኛ በግድ መኖ ላይ ጨመርን ማለት እነሱ አይበሉም። እነሱ ካልበሉ እኛ የምንፈልገውን ኪሎ አናመጣም ማለት ነው። ስለዚህ አንዴ ላሳያችሁ ጭማቂውን። አሁን ለምሳሌ ጭማቂው እዚህ ጋር ነው ያለው። እስቲ ምናልባት የሚታይ ከሆነ አንዱን ከፍቼ ላሳያችሁ። ውስጡ የሚታይ ከሆነ እስቲ ሌላ ወይ ላሳያችሁ። ይኸውላችሁ ይሄኛው ፈርመንት ሆኗል። ውስጡም ይሞቃል። ምናልባት በደንብ ላይ ይታይ ይችላል። ግን እስቲ መዘገን የሚችል ከሆነ አሁን እዚህ ጋር እነዚህዎች አሉ። እዚህ ውስጥ አለ። ምናልባት የሚታያችሁ ከሆነ ውሃ ከላይ ነው፣ ከስር ጭማቂው አለ። ቢያንስ ይሄኛው ለወተት ላሞች ቢሆን በጣም ምርጥ ነው። እና አሁን ይሄ የቢራ ተረፈ ምርት ነው። ይሄ የቢራ ተረፈ ምርት ነው። ብጠጡ ታሪፍ ነበረ። እንግዲህ አልወደዱትም ማለት ደግሞ በግድ ከሰጠን የመኖ ፍላጎታቸው የመብላት ፍላጎታቸው እያነሰ ይደርስ ስለሆነ ይሄኛው የማይበላሽ ሆነ ጨውን ጨምረንበት ማስቀመጥ እንችላለን። ስለዚህ በሬዎቹ የሚፈልጉትን መስጠት እንችላለን። ስለዚህ ምንድነው መሆን ያለበት? ይሄኛውን በግድ የምንሰጥ ከሆነ በሬዎቹ መኖን የመብላት ፍላጎታቸው በጣም እየቀነሰብን ይሄዳል። ስለዚህ በሬዎቹ በደንብ ይብሉ ካለ ምን ማድረግ አለብን? ምጥን መኖዎችን መስጠት አለብን። ይሄኛው አሁን ብዙ ነው የተቀላቀለው። እዚህ ላይ አሁን ፍሩሽኬሎ አለ፣ ፍሩሽካ አለ፣ ፕላስ ደግሞ የማድለቢያ አለ፣ ጨው አለ። ስለዚህ ይሄኛውን ጨምረን ሬሾውን ይሄኛውን ሰርተን ነው ለበሬ የምንሰጠው። አንድ በሬ ስንት ኪሎ መብላት አለበት? ይሄኛው ስንቀላቅል ይኸውላችሁ አሁን እቺኛው ጋር ይኸውልህ ጥቁር እዚህ ጋር መጥቷል። ስንቀላቅል በደንብ መቀላቀል አለብን። ቀስ ብለን እንዲህ አዋራ እንዳይጎድብን አያችሁ፣ እንዲህ ቀላቅለን በደንብ ማንቀላቅል ከሆነ ምን ይሆናል መሰላችሁ? ወይ ፍሩሽኬሎ ወይ ፊኖ ብቻ ለአንድ በሬ ብቻ ይሆናል። ማድለቢያ ወደ ሌላው በሬ ይላል። ስለዚህ ማድለቢያውንም ይሁን ፊኖውንም ይሁን በደንብ መቀላቀል አለብን። በደንብ ከቀላቀል የሁሉም የተመጣጠነ መኖ ወደ ሁሉም በሬዎች ሄደ ማለት ነው። ለምሳሌ ዝም ብለን አሁን እዚህ ጋር ብቻ እንደዚህ ካለ እዚህ ጋር ፊኖ ብቻ ነው የሚሆነው። ለምሳሌ ደግሞ እዚህ ጋር ይኸውላችሁ አሁን እንደዚህ ካነሳው ይኸውላችሁ እዚህ ጋር ጥቁሩ ብቻ ነው የሚሆነው። ይሄኛው ማድለቢያው ነው ማለት ነው። ስለዚህ ምንድነው መሆን ያለበት? በደንብ መቀላቀል። እንደዚህ እንቀላቅላለን።
ለአንድ በሬ ያው በኪሎ ነው የሚበላው። አንድ በሬ መብላት ያለበት ምጥመነው የሰውነቱን ክብደት ከሰውነቱ ክብደት ውስጥ 3% ነው መብላት ያለበት። 3% የሚበላ ከሆነ ማድረግ ያለብን ምንድነው ኪሎ መመዘን ነው። ኪሎን ከመዘን በኋላ ፐርሰንቱን መስጠት ነው። ይሄ በጣም ቀላል ነገር ስለሆነ ስለዚህ ጨውም የራሱ የቻለ ፐርሰንት አለው። ቀመሩን ብዙ ሰዎች እየጠየቃችሁ ነው። ቀመሩን ሰራላችኋለሁ። ቀመሩን ግን ሰራላችሁ በብዛት ፋርማችሁ ላይ ካልመጣው አይሆንም። ጨለማ ሆኖ ላይታይ ይችላል። የስንዴ ገለባ ነው። ለዚያው የተፈጨ ስንዴ ገለባ ነው። ይሄን የተፈጨ ስንዴ ገለባ ከአሁን ካሳየኋችሁ መኖ ጋር ይቀላቀልና ለበሬዎቹ ይሰጣል። ይሄኛው አተር ገለባ ይባላል። ምናልባት በደንብ የምታይ ከሆነ ይሄኛው አተር ገለባ እሱ 50 ኪሎ ስንሰራ 50 ኪሎ ልንሰራ ለእነዚህ ከብቶች አሁን የ50 ኪሎ ወይ 100 ኪሎ ስንሰራ የየራሱ ሬሾ አለ። ከአተር ገለባ፣ ከበቆሎ፣ ከፍሩሽኬሎ፣ ከፊኖ ከሁሉም ከፍሩሽካ ከሸርከት ፍሩሽካ ከምንድነው ይሄ አተር ገለባ ስንት ይገባል? አኩሪ አተር፣ ጥፍጥሬ እነዚህ ስንት ይገባሉ? የራሳቸው ሬሾ አላቸው ስለሆነ በዚህ ሬሾ መስራት እንችላለን። ይሄኛውን ስንሰራ ግን በሬዎቹ ማይፈልጉት ለምሳሌ ይሄ ሽታ መደብራቸው ከሆነ ይሄኛውን ከውስጥ ማውጣት ነው የምንፈልገው። እነሱ ላይ ኪሎ መጨመር ስለሆነ ይሄኛውን ኪሎ መውጣት አለብን። ስለዚህ ዛሬ ምናልባት በተጨናነቀ ሰዓት የመጣው እዚህ ጋር ጨው አለ። ጨው እነሱ በሚፈልጉት መጠን መስጠት አለብን። ይሄኛው ሙሉ አሟልተን ፍርፍር በደረቁ እንሰራለን። ይሄ እርጥብ በደረቁ የሚባለው እንደዛ እንሰራለን። ከዛን በሬዎቹ መኖን የመውሰድ አቅማቸው በጣም ከፍ ይላል። ይሄኛውን በሉ ማለት ሰውነታቸው ጨመረ ማለት ነው። ውሃ ደግሞ ያለ ገደብ መኖ ነው በገደብ የምንሰጠው። ፐርሰንት እናወጣለን። በፐርሰንቱ ነው መሰጠት ያለበት። መኖ በፐርሰንት ነው። ውሃ ግን ያለ ገደብ መጠጣት አለባቸው። ስለሆነ ውሃ እዛ መዘጋጀት አለበት። ስለዚህ ፋርም ላይ ይሄኛውን ካስተካከል የስጋ መጨመር እንችላለን። ይሄኛው ቦንዳ ሳር ነው። ይሄኛው ሳር አሁን አረንጓዴነቱን አልጨረሰም። ምርጥ ሳር ነው። ስለዚህ ይሄኛው ጠዋት ብቻ በባዶ ሆድ መስጠት እንችላለን። ለምን ይጠቅማቸዋል? በኋላ ሲያመነጅጉ ለማመንጀግ ስለምጠቅማቸው ይሄኛው መጨረሻ ላይ መስጠት እንችላለን። ይዘቱም ሳሩ አረንጓዴነቱን ያልጨረሰ ነው። በጣም ምርጥ ሳር ነው። የዘንድሮ ሳር ስለሆነ ይሄኛው ብዙም አረንጓዴን የጨረሰ አይደለም፣ ግን ደርቋል። ስገዱ እንደዚህ አይነት ነው መግዛት ያለባችሁ። በዚህ አጋጣሚ ልነግራችሁ የምወደው ነገር ምንድነው ሳር ረክሷል። 520 ነበረ ወደ 250 አካባቢ ሳይመጣ አይቀርም። በጣም ወርዳ ስለሆነ ሳርን ከህዳር እስከ ታህሳስ መሃል ግዙላችኋለሁ። አመሰግናለሁ። ደህና ሁኑ።